1 ሜትር ርዝመት ያለው ገመድ አለ ብለን እናስብ። በ1/4 ቆረጥን። እንደገና ቀሪውን ደግሞ 1/2 ቆረጥን። አጠቃላይ የገመዱ ርዝመት ምን ያክል ይቀራል ብላችሁ ታስባላችሁ? ተማሪ ቤት ላንቺ፣ ተማሪ ቤት ላንተ። ሰላም ተማሪዎች፣ የዛሬ ትምህርታችን ክፍልፋዮችን ወይም ራሽናል ቁጥሮችን እንዴት መደመር እና መቀነስ እንደምንችል በደንብ እናያለን ማለት ነው። ከኔ ጋር ቆዩ። ኦኬ it says addition and subtraction of rational numbers, adding and subtracting fractional numbers with the same denominator. ተመሳሳይ ታህት ያላቸውን ክፍልፋዮች እንዴት መደመር እንደምንችል በደንብ እናያለን ማለት ነው። መጀመሪያ ክፍልፋዮችን ስንደምር እንዴት ዲፋይን ማድረግ እንችላለን ወይም እንደ አጠቃላይ ተረጓሚያቸውን እንሰጣለን ማለት ነው። For any two rational numbers a over b and c over b, a over b plus c over b is equal to a plus c over b ይላል። ክፍልፋዮችን ስንደምር ወይም ደግሞ ታህታቸው ተመሳሳይ የሆኑ ክፍልፋዮችን ስንደምር ታህታቸው ተመሳሳይ መሆኑን ካረጋገጠን በኋላ አንደኛውን ቁጥር ከታህትን ወስድና ላላቸውን ብቻ እንደምራለን ማለት ነው። በዚሁም የተሰጡ ምሳሌዎች አሉ፣ በደንብ በጋራ እናብራራለን ማለት ነው። Example 1. Solve the fractions. It says a 5/9 plus 3/9, b -5/8 plus 3/8, c 3/6/5 minus 3/2/5. እነዚህን ክፍልፋዮች ታህታቸው ተመሳሳይ የሆኑ ክፍልፋዮችን እንዴት መደመር ወይም ደግሞ መቀነስ እንደምንችል አንድ በአንድ አብረን እናያለን ማለት ነው። ወደ መጀመሪያው ምሳሌ እንሄዳለን። የመጀመሪያው ምሳሌ 5/9 ሲደመር 3/9 ይላል። በትርጓሜው መሰረት ታህታቸው ተመሳሳይ ከሆኑ ላላቸውን ብቻ እንደምራለን ማለት ነው። ስለዚህ 5 ሲደመር 3 ሲካፈል ለ9 እናደርጋለን። 5 ሲደመር 3 8 ይሆናል። 8 ሲካፈል 9 ይሆናል ማለት ነው። ወይም ደግሞ 8/9 ይሆናል። በቀላሉ ታህታቸው ተመሳሳይ የሆኑ ክፍልፋዮችን ላላቸውን ብቻ በመደመር መጨረስ እንችላለን ወይም ደግሞ ማስላት እንችላለን ማለት ነው። ወደ ሁለተኛው ምሳሌ እንሄዳለን። The second example, -5/8 plus 3/8. Now again, denominator is the same. We only add numerators. Since they have the same denominator, we will select one of the denominators. So, denominator is 8. We can write 8 in the denominator and add only numerators 5 plus 3. So, -5 ሲደመር 3 ማለት መጀመሪያ መልሱ ኔጌቲቭ ይሆናል ወይስ ፖዚቲቭ ይሆናል ሚለውን በደንብ ማረጋገጥ አለብን ማለት ነው። አንዱ ኔጌቲቭ ሌላኛው ፖዚቲቭ የሆኑ ቁጥሮችን ስንደምር ወይም ደግሞ ስንቀንስ መጀመሪያ ሳይኑን መወሰን አለብን። አሁን 5 ቁጥር በመጠን ከ3 ስለሚበልጥ 5 ሲቀነስ 3 2 እንላለን። ነገር ግን 5 ኔጌቲቭ ስለሆነ መልሱም ኔጌቲቭ ይሆናል ማለት ነው። ታህቱ 8 ይሆናል። -2/8 መልሳችን ይሆናል ማለት ነው። So -2/8 is our solution or simplest form of this one. Let's go to C. የሲን ደግሞ ድብልቅ ክፍልፋይ ወይም ደግሞ ሚክስድ ነምበር ፍራክሽን ነው። ይህንንም በተመሳሳይ ስንደምር ወይም ደግሞ ስንቀንስ መጀመሪያ ወደዚህኛው ትርጓሜ መቀየር አለብን። ታህታቸው ተመሳሳይ ስለሆኑ ወደ ህገወጥ ክፍልፋይ መቀየር አለብን ማለት ነው። 3 ሙሉ 6/5 ወደ ህገወጥ ክፍልፋይ ሲቀየር 3 ሲባዛ 5 ሲደመር 6 ሲካፈል 5 ወይም ደግሞ 3 ሲባዛ 5 15 ሲደመር 6 21/5 ይሆናል ማለት ነው። ሲቀነስ 3 ሲባዛ 5 15 ሲደመር 2 17/5 ይሆናል ማለት ነው። አሁን ታህታቸው ተመሳሳይ ስለሆኑ ላላቸውን ብቻ እንቀንሳለን። 21 ሲቀነስ 17 ሲካፈል 5 ማለት እንችላለን ማለት ነው። 21 ሲቀነስ 17 4 ይሆናል። 4 ሲካፈል 5 ወይም 4/5 መልሳችን ይሆናል ማለት ነው።
በዚህ መንገድ ታህታቸው ተመሳሳይ የሆኑ ክፍልፋዮችን መደመር እንችላለን፣ መቀነስ እንችላለን ማለት ነው። እሺ ተማሪዎች ቀደም ብለን ባየነው ቪዲዮ ታህታቸው ተመሳሳይ የሆኑ ክፍልፋዮችን እንዴት መደመር እንደምንችል፣ እንዴት መቀነስ እንደምንችል አይተናል። አሁን ደግሞ ታህታቸው የተለያዩ ክፍልፋዮችን እንዴት መደመር እንችላለን፣ እንዴት መቀነስ እንችላለን የሚለውን አጥር አድርገን እናያለን ማለት ነው። አብራችሁን ቆዩ። For any two fractions a over b and c over d, a over b plus c over d is equal to a times d plus c times d over b times d. or ምን ማለታችን ነው? ክፍልፋያቸው ታህታቸው የተለያዩ ክፍልፋዮችን ስንደምር ወይም ስንቀንስ በዚህ መንገድ መደመር ወይም መቀነስ እንችላለን። ይሄ በአጋጣሚ እኛው በመደመር ነው ዲፋይን ያደረኩት። መቀነስ ከሆነ ደግሞ መቀነስ ማድረግ ነው። ምልክቶቹን ብቻ በመቀየር ማስላት እንችላለን ማለት ነው። ቀለል አድርገን ይህንን ስናይ a over b ሲደመር ወይም ሲቀነስ c over d እንደዚህ ቢሰጠን ክሪስ ክሮስ ማባዛት እንችላለን ማለት ነው። መስቀለኛ እናባዛለን። a times d ad ይሆናል ሲደመር b times c bc እንላለን። ከዛ በኋላ ኦቨር b times d bd ይሆናል ማለት ነው። ስለዚህ ክሪስ ክሮስ በማባዛት ይሄንን ምን ማድረግ እንችላለን ማለት ነው? ad plus cb ኦቨር bd ማለት እንችላለን ማለት ነው። ስለዚህ ክሪስ ክሮስ በማድረግ በቀላሉ መፈለግ እንደምንችል ያሳየናል። ወይም ደግሞ ክሪስ ክሮስ ከክሪስ ክሮስ ተጨማሪ ሌላ መንገድ አለው ማለት ነው። ይህንን ሌላ መንገድ ደግሞ ለማሳየት ምንድነው የምናደርገው? የታህታቸውን ደግሞ ኤልሲኤም እንፈልጋለን ማለት ነው። የታህታቸውን ኤልሲኤም ስንፈልግ የሚከተሉትን መንገዶች ወይም ደግሞ ስልቶች መከተል እንችላለን። አንድ ሜክ ኦል ዘ ዲኖሚኔተርስ ፖዚቲቭ፣ ዲኖሚኔተር ላይ ያሉ ቁጥሮችን ፖዚቲቭ ናቸው ብለን ማሰብ አለብን ወይም ደግሞ ፖዚቲቭ ማድረግ አለብን ማለት ነው። ሁለት ፋይንድ ዘ ኤልሲኤም ኦፍ ዲኖሚኔተርስ፣ ዲኖሚኔተር ላይ ላሉት ቁጥሮች ኤልሲኤም እንፈልጋለን። እንዲሁም ፋይንድ ዘ ኢኩቫለንት ራሽናል ነምበር፣ ኢኩቫለንት የሆኑ ፍራክሽኖችን በመፈለግ እንጽፋለን ማለት ነው። ወይም ደግሞ ታህታቸውን በአመሳስለን መደመር እንችላለን ማለት ነው። አድ ዘ ኑሜሬተርስ ኤንድ ቴክ ዘ ኮመን ዲኖሚኔተርስ፣ ኑሜሬተሮችን ወይም ደግሞ ላላቸውን ብቻ በመደመር ታህታቸውን አንድ እንወስዳለን፣ ከታህታቸው አንድ ቁጥር እንወስዳለን ማለት ነው። እስኪ እንዴት እንደምንደምር እነዚህን ምሳሌዎች በድጋሚ እናያለን። Example 1, add the following fractions 2 over 3 minus 5 over 6. እነዚህን ክፍልፋዮች ካየን 2/3 እና 5/6 የተለያየ ታህት አላቸው ማለት ነው። ስለዚህ በሁለቱም መንገድ መስራት እንችላለን። የመጀመሪያው ክሪስ ክሮስ በማድረግ የሁለተኛው ደግሞ እነዚህን 4 ስቴፖችን በማለፍ መደመር ወይም መቀነስ እንችላለን ማለት ነው። ለምሳሌ ይሄኛው ምሳሌ ክሪስ ክሮስም ብንሰራ ታህታቸውን ብንፈልግ ቀለል ያለ ክፍልፋይ ነው ማለት ነው። ለምሳሌ 6 የ3 ብዜት ነው ወይም ደግሞ 3 የ6 አካፋይ ነው። ስለዚህ በቀላሉ ታህታቸውን ለማመሳሰል 2/3ኛን በ2 ማባዛት እንችላለን። ስለዚህ ኤልሲኤሙን ተመሳሳይ ማድረግ እንችላለን ማለት ነው። ስለዚህ ምን እናደርጋለን? 2/3 ሲቀነስ 5/6 የሚለውን ምን ማድረግ እንችላለን? በቀላሉ እቺን እቺንም በ2 ማባዛት እንችላለን። 2 ሲባዛ 2 4 ይሆናል። 3 ሲባዛ 2 6 ይሆናል ማለት ነው። ሲቀነስ 5/6 ማለት እንችላለን። ስለዚህ አሁን ታህታቸውን ማመሳሰል ቻለን ማለት ነው። ታህታቸውን ካመሳሰልን በኋላ ቅድም ባየነው መሰረት ላላቸውን ብቻ በመቀነስ መጨረሻ ላይ ሲምፕሊፋይ አድርገን ወይም ደግሞ አቃለን ማስቀመጥ እንችላለን። ምንድነው የምናደርገው? 4 ሲቀነስ 5 6ኛ ማለት እንችላለን። 4 ሲቀነስ 5 ኔጌቲቭ 1 ነው። ኔጌቲቭ 1 6ኛ መልሳችን ይሆናል ማለት ነው። ስለዚህ በዚህ መንገድ በቀላሉ ታህቱን በማመሳሰል ድምሩን ወይም ደግሞ ልዩነቱን መፈለግ እንችላለን። ወደ ሁለተኛው ምሳሌ እንሄዳለን። የሁለተኛው ደግሞ ኔጌቲቭ 13 6ኛ ሲደመር 5 24ኛ ይላል። ስለዚህ ይህንንም ከፈለግን በመጀመሪያው መንገድ ታህታቸውን በማመሳሰል መደመር እንችላለን።
ወይም ደግሞ ክሪስ ክሮስ ማባዛት እንችላለን ማለት ነው። ማቃለል ብንችልም ክሪስ ክሮስም እንደሚቻል እዚህ ጋር አይተናል ማለት ነው። እስኪ ይህንን ደግሞ በክሪስ ክሮስ እንስራው። ክሪስ ክሮስ ስለዚህ 13ን በ24 እናባዛለን፣ 5ን ደግሞ በ6 እናባዛለን ማለት ነው። ኔጌቲቭ 13 ሲባዛ 24 312 ይሆናል። ኔጌቲቭ 312 ሲደመር 6 ሲባዛ 5 30 ይሆናል። ሲካፈል 6 ጊዜ 24 ደግሞ 144 ይሆናል። 144 ስለዚህ ከ312 30 ስንቀንስ አሁን 312 ኔጌቲቭ ነው፣ 30 ደግሞ ፖዚቲቭ ነው ማለት ነው። ኔጌቲቭ እና ፖዚቲቭ ቁጥሮችን ስንደምር ሁልጊዜም መጀመሪያ መልሱ ምን ሊሆን ይችላል ብለን ማሰብ አለብን። የሚበልጠው በመጠን የሚበልጠው ቁጥር ኔጌቲቭ ከሆነ መልሱ ወይም ደግሞ ድምሩ ኔጌቲቭ ይሆናል። በመጠን የሚበልጠው ቁጥር 30 ለምሳሌ ትንሽ ነው። ፖዚቲቭ ከሆነ ደግሞ ወይም ደግሞ ከ312 እና ከ30 በመጠን የሚበልጠው 312 ነው። ስለዚህ ድምራቸው ኔጌቲቭ ነው የሚሆነው ማለት ነው። ከ312 30 ስንቀንስ 282 144ኛ የሚለውን ቁጥር አቃለን መጻፍ እንችላለን ማለት ነው። ይህን ቁጥር በማቃለል በ2 በ2 በ4 በ4 ወይም ደግሞ ማካፈል በሚችሉ ቁጥሮች ሁሉ በማካፈል መጻፍ እንችላለን። ለምሳሌ በ2 በ2 ስናካፍለው ይሄ 141 ሲካፈል 72ኛ ይሆናል። ስለዚህ አቃለን ስናስቀምጥ ኔጌቲቭ 142 72ኛ ይሆናል። ቅድም ታታቸውን ኤልሲኤም በመፈለግ ምንሰራ ኑሮ በቀጥታ ይህንን መልስ ማግኘት እንችል ነበር ማለት ነው። አሁን ደግሞ የመጨረሻ የሲን ምሳሌ እናያለን። ሲ ላይ እንደምታዩት የተሰጠው ክፍልፋይ የመጀመሪያው ክፍልፋይ ድብልቅ ክፍልፋይ ነው። የመጀመሪያው ስራችን የሚሆነው ወደ ህገወጥ ክፍልፋይ መቀየር ይሆናል። ስለዚህ ወደ ህገወጥ ክፍልፋይ ስንቀይር 3 በታት ይባዛል። 3 ሲባዛ 4 12 ሲደመር 5 17 ይሆናል። 17 4ኛ ሲደመር 7 9ኛ። አሁንም እንደምናየው ታታቸው የተለያዩ ናቸው። እነዚህ ሁለቱ ክፍልፋዮች በቀጥታ ክሪስ ክሮስ ማባዛት እንችላለን። ክሪስ ክሮስ እናባዛ 9 ሲባዛ በ17 153 ይሆናል። 28 7 ሲባዛ 4 ደግሞ 28 ነው። ሲካፈል በ36 ማድረግ እንችላለን። አሁን 153 ሲደመር 28 ደግሞ 181 ይሆናል። ሲካፈል ለ36 ስለዚህ 181 በማንኛውም ቁጥር የሚካፈል ወይም ደግሞ የጋራ አካፋይ ካለው ማቃለል እንችላለን። 181 የማይካፈል ቁጥር ከሆነ ደግሞ እንደዚሁ አቃለን ማስቀመጥ እንችላለን ማለት ነው። ስለዚህ በዚህ መንገድ ታታቸው የተለያዩ ክፍልፋዮችን መደመር እንችላለን፣ መቀነስ እንችላለን ማለት ነው። እናንተ የበለጠ በመለማመድ እነዚህን ስቴፖች ማዳበር ይቻላል። ወደሚቀጥለው ምሳሌያችን እንሄዳለን ማለት ነው። እሺ ተማሪዎች፣ በዛሬው ቪዲዮአችን ሁለት ወሳኝ ነጥቦችን ማየት ችለናል። የመጀመሪያው ታታቸው ተመሳሳይ የሆኑ ክፍልፋዮችን እንዴት መደመር እንችላለን፣ የሁለተኛው ደግሞ ታታቸው የተለያዩ ክፍልፋዮችን እንዴት መደመር እንችላለን የሚለውን በደንብ አይተናል፣ በምሳሌ ተመስርተን ማለት ነው። አሁን እንደ ማጠቃለያ እዚህ ጋር የተሰጡ ነጥቦች አሉ። for fractions having the same denominator we can add by simply taking numerator. You can add a and c and divide b. For example, 4/3 plus 1/3 is equal to, here this fraction has the same denominator, or the two fractions are like fractions, so you can simply select denominator as 3 and add only numerators. ምን ማለት ነው? ታታቸው ተመሳሳይ ከሆኑ b እና b ተመሳሳይ ናቸው፣ a እና c የተለያዩ ቁጥሮች ናቸው። a እና c ደምረን በb ማካፈል እንችላለን ማለት ነው። ወይም ደግሞ እዚህ ጋር እንደምታዩት 3 እና 3 ተመሳሳይ ናቸው፣ ላላቸው የተለያዩ ናቸው። 4 እና 1 የተለያዩ ስለሆኑ 4 እና 1ን ደምረን በ3 ማካፈል እንችላለን። ስለዚህ ለዚህ ምሳሌ 5/3
ጥሩ ምሳሌ ሊሆን ይችላል። ወይም ደግሞ መልሱ 5/3 ይሆናል ማለት ነው። 4/3 ሲደመር 1/3 መልሱ 5/3 ይሆናል ማለት ነው። የሁለተኛው ደግሞ ታህታቸው የተለያዩ ክፍልፋዮችን እንዴት መደመር እንችላለን የሚለውን ለማየት እዚህ ጋር እንደምታዩት a/b ሲደመር c/d a c b d ሁሉም የተለያዩ ቁጥሮች ናቸው። ሁሉም የተለያዩ ቁጥሮች ከሆኑ ኢንኬስ ኒውሜሬተራቸውም ተመሳሳይ ቢሆን ችግር የለውም። በቀላሉ ክሪስ ክሮስ በማባዛት መልሱን ማስላት እንችላለን። a ሲባዛ d ad ብለን እናስቀምጣለን። b ሲባዛ c ደግሞ bc ይሆናል። እንደገና b እና d ደግሞ ይባዛሉ ማለት ነው። b ታይምስ d bd ይሆናል። ስለዚህ ad ሲደመር bc ሲካፈል ለbd ማለት እንችላለን። እዚህ ጋር ሁልጊዜም እንደሚታወቀው ታህታቸው ላይ b እና d ከዜሮ የተለዩ ቁጥሮች መሆን አለባቸው። ወይም b ሲባዛ d ሁልጊዜ ከዜሮ የተለየ ቁጥር ነው። ለምን? ማንኛውንም ቁጥር በዜሮ ማካፈል ስለማንችል ታህታቸው ከዜሮ የተለየ መሆን አለበት ማለት ነው። በምሳሌ ስናይ ይሄን 3/5 ሲደመር 6/7 3 ሲባዛ 7 21 ይሆናል። 5 ሲባዛ 6 ደግሞ 30 ይሆናል። 21 ሲደመር 30 51 ነው። 5 ሲባዛ 7 ደግሞ 35 ይሆናል። ስለዚህ 51 35ኛ መልሳችን ይሆናል ማለት ነው። በዚህ መንገድ ክፍልፋዮችን እንዴት መደመር መቀነስ እንደምንችል በቀላሉ መለማመድ ትችላላችሁ ማለት ነው። ለዛሬ የመልመጃ ጥያቄዎችን አስቀምጬላችኋለሁ። So let's go to exercise questions. Exercise. Calculate the following fractions. A 5/7 plus 8/3. B -12/9 minus 6/7. C 3 whole 9/11 plus 4 whole 11/7 የሚሉትን እነዚህን በአግባቡ ሰርታችሁ በኮሜንት መስጫችን ላይ ያስቀምጡልን። ቪዲዮ እንደጠቀማችሁ ተስፋ እናደርጋለን። Don't forget to share and leave a comment here below. በቴሌግራም፣ በዩቲዩብ፣ በፌስቡክ ቻናላችን ጆይን አድርጉ። ቀጣይ በሌላ ቪዲዮ እንገናኝ። መልካም ጊዜ። ቻው ቻው።